እኔ ቀን ተናግሬ ነበር። ሁሌ ስናገር ብዙዎቻችሁ በምን አወቅሽ ትላላችሁ። ልጅቷ ወደ አዲስ አበባ እንደምትመጣ ቀን የሰራሁት ቪዲዮ ሙሉን አዳምጡት፣ እሺ ታገኙታላችሁ። ቤቱን ግን ማን እንዳሳያት አላቅም። የቅርብ ወዳጆቹ ናቸው ቤቱን ያሳያት። ሌላው ደግሞ ቡርኬ ለምንድን ነው አንተ ቆፍጠን ብለህ በቃ በጥፊ አጋይታት አታስወጣትም? በእርግጥ ልክ ነህ፣ ነፍሰ ጡር ናት፣ አዝነህላ ሊሆን ይችላል። በዚህ ደረጃ ግን ቤት በር ከፍተህ ከገባች በኋላ ግን ውጪ አትውጪ ብለህ መከራከር አይጠበቅብህም። ገባ አይጠበቅብህም። ለምንድን ነው ቤትክን ለቀህላት የምትሄደው? እሷ ማናት? ይህን ያክል እንደዚህ ክብር የምትሰጣት ለምንድን ነው? ለምንድን ነው? ኦኬ ለምንድን ነው? ሌላው ጋይስ ለሀይሚ ማስተላልፈው መልእክት አለ። ኦኬ ቪዲዮ ሙሉ ስለማሰሙ ቀድሜ ለሀይሚ እንድታደርሱ የሚፈልገውን ላውራ። ምክንያቱም እናንተ እስከ መጨረሻ ቪዲዮ ስለማሰሙ ነው እንጂ ቀን ተናግሬ ነበረ እዩ ወደ አዲስ አበባ እንደምትመጣ። ግን እመኑኝ 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 የቡርኬን ቤት ማን እንዳሳያት ደግሞ ደርሼበት እኔ ነገ መረጃ አመጣላችኋለሁ። እግዚአብሔርን ጠብቁ። ማን እንዳሳያት ማን ይዟት እንደመጣ ቤት በር ድረስ ማን እንዳደረሳት ነገ መረጃ ይዤላችሁ እመጣለሁ። ጠብቁኝ። ቀን ግን እሷ እንደምትመጣ ነግሬያችሁ ነበረ። አዲስ አበባ ድረስ መታ የእነሱን ህይወት ሞር መረበሽ እንደምትሄድ እንደዚህ እንደምታረግ አስቤ ነበር። ገና ግድግዳ ላይ የተለጠፈውን ፎቶዎች ሁሉ ታወርዳለች። ጠብቁ ጠብቁ። እንዴት አወቅሽ በሉኝ ብቻ እናንተ። ገና ግድግዳ ላይ የተለጠፈውን ፎቶ ሁሉ አውርዳ ታያላችሁ ምን እንደምታረግ ማለት ነው። ምክንያቱም ቤቱን ለቆላት ሄዷላ። ቤቱን ለእሷ ለቆላት ሄዷል። ለየትኛው ክብሯ ነው ለዚች ሴት ቤቱ የሚለቀቅላት? እና ደግሞ እዩ ምንድን ነው አንቺ? ቆይ እንዴ በቃ ፍቻቸው እንዴ! ምን ሆነሽ ነው እንዴ? ግግም አለ እንዴ? በግድ አለ እንዴ? በግድ እኮ ህይወት አይኖርም እንዴ! ምን አይነት ድፍረት ነው ያለሽ ግን? እንዴ አልፈሽ የእነሱን ህይወት ከመረበሽ አልፈሽ ጭራሽ ከቡታጀራ ተነስተሽ አዲስ አበባ መጣሽ። ቤቱን ያሳየሽ ግን የእሱ የቅርብ ጓደኛ ነው። እኔ ደግሞ ይህን መረጃ አወጣዋለሁ። አንቺ የነቡርኬን ቤት አታውቂውም። እነቡርኬ ቤት ቀይረዋል። መጀመሪያ የነበሩበት አፓርታማ ለቀው አሁን ቪላ ተከራይተው ነው የሚኖሩት አይደል? ቪላ ነው ተከራይተው እየኖሩ ያሉት። ሶ አንቺ አላማሽ ምንድን ነው? እነሱን እንዲከታተልልሽ ያደረግሽው ሰው አለ፣ ገንዘብ የሚከፍልሽ ሰው አለ። በጣም ብዙ ብር እየተከፈለሽ ነው የእነሱን ህይወት ለመረበሽ ማለት ነው። ሀይሚ ግን አንድ ነገር ብትሆን አንዲት ዘለላ ፀጉሯ ብትነቀል ካናቷ ላይ አንቺን እኛ አንለቅሽም። ይሄንን ወቂበት እሺ። አስረግጬ ነው የምነግርሽ፣ አስረግጬ ማለት ነው። ኦኬ አስረግጬ ነው የምነግርሽ። እኔ አውቄያለሁ አንቺ እንደምትመጪ። ቀን እኮ ኦልሬዲ ቪዲዮ ሰርቼላችኋለሁ ጋይስ። እናንተ ማመን ስለማትፈልጉ እንጂ ሁሌ በጣም ብዙ መረጃዎችን የማደርሳችሁ እኔ በትክክለኛ መረጃ ስለሚደርሰኝ ነው። ሌላው ማለት ነው ሀይሚ ውጭ አድራ ጓደኛዋ ቤት፣ አንቺ ግን እሱ ቤት መተሽ ጭራሽ መኝታ ቤቱ የአንተ መኝታ ቤት የኔና ለአንተ ይሆናል። የሀይሚ መኝታ ቤት እኮ ነው የእሷ ስሟን ራሱ እኮ አጠራም። ንቀቷ ማለት ነው። ንቃት እኮ ነው። ሀይሚ እኮ ከአንቺ ትበልጣለች፣ በአስተሳሰብ ትበልጣለች፣ በመልክ ትበልጣለች፣ በአለባበስ ትበልጣለች። እንዴ በቃ ላሽ በይ እንዴ! ጭራሽ መኝታ ቤት ምናምን ኪችን መከፋፈል ጀመረች እኮ። እንዴ አይደብርሽም እንዴ? ይሄ ሁሉ እንደዚህ አይነት ጋጠወጥነት ምን ያደርግልሻል እንዴ? አንዳንድ ጊዜ ለራስሽም መለስ ብለሽ አስቢ። ለራስሽም አስቢ። ሰው እኮ ይታዘበኛል በይ፣ ሰው ይንቀኛል በይ። ለምንድን ነው እንደዚህ የምትሆኙ እንዴ? እኛ እኮ የእውነት በጣም ነው የሚያስጠላው። ሲሪየስ የምሬ ነው የምነግርሽ። ሌላው ግን የምነግርሽ ነገር ሰማሽኝ? ሀይሚ አንድ ነገር ብትሆን፣ ሀይሚ ችግር ላይ ናት። ሁላችሁም እንደምታውቁት ጥሩ ስሜት ላይ አይደለችም። እኔ እውነቱን ነው የምነግራችሁ። ሀይሚ ጥሩ ስሜት ላይ አይደለችም። በእሷ ምክንያት ይሄን እያደረገች ይሄን እያየች ሀይሚ አንድ ነገር ብትሆን ማንም ኃላፊነት አይወስድም። የምትወስደው እራሷ እዩ ናት። እኛ እዩን አንፋታትም። እስከ ጥግ እስከ ህግ ድረስ እንሄድባታለን። ይሄንን ንገሯት። አዲስ አበባ ላይ ይኸውልሽ እኛ ችግር የለብንም። ኦኬ እኛ ችግር የለም። ቤተሰቦቻችን አዲስ አበባ አሉ። የአዲስ አበባ አካባቢ ልጆች ነን። ምንም ችግር የለውም። አስፈላጊውን እርምጃ ይወሰድብሻል። አልፈሽ ብትቀመጭ ይሻልሻል። ተረጋግተሽ ባለሽበት ማለት ነው። ኦኬ አልፈሽ ተርፈሽ የሰውን ህይወት ለመበጥበጥ አዲስ አበባ መተሻል። አዲስ አበባ እስኪ አንቺ መውጫውን መግቢያውን ታውቂው ይሆን? አታውቂውማ። ስለዚህ እኛ አንፋታሽም። ይሄንን እወቂ። ከነሱ ህይወት ዛሬውኑ ትወጫለሽ ወይስ በዚሁ ትቀጥያለሽ? የአንቺ ምርጫ ነው። እቀጥላለሁ ስትይ ግን እኛ ምን እንደምናመጣ እናሳይሻለን። ምክንያቱም በአንቺ ምክንያት ሀይሚ አንድም ነገር መሆን የለባትም። ሀይሚ እኮ ጨዋ ናት። የእውነት ሀይሚ ጨዋ የጨዋ ልጅ ናት። እንዲህ ስነ ስርዓቷ ብቻ በቂ ነው። አንቺ ግን ወንድን ተከትለሽ ተንጠልጥለሽ በግድ ልጁን ምን ልታረጊው ነው? በግድ ፀጉሩን ታሻሸዋለሽ በግድ። አንተም ራሱ ቡርኬ ለምንድነው ይሄን ያክል እድል የምትሰጣት? እኔ አሁን አልገባኝም ጋይስ። ለምንድነው ቡርኬ ይሄን ያክል እድል የምትሰጣት? ለምንድነው የምትፈራው? መፍራት የለብህም። ህይወትህ እዚህ ድረስ መታ ስትበጠብጥ ዝም ትላታለህ? ቤት ለቀህላ መኪናህን ይዘህ ትሄዳለህ? ለምንድነው ቤት የምትለቅላት? ማናት እሷ? ለየትኛዋ ክብሯ? እኔ በጣም ነው ደም የፈላው። እንዴት ቤት ለቀህላት ትሄዳለህ? እንዲህ
ቡርኬ ምን እያረክ ነው? እንዴት ነው? ቤት ግን እስክመጣ ድረስ ወተሽ ጠብቂ ምናምን ብለህ ቤት በር ከፍተህ አስገብተሃል። ከዛ ቤት ለቀህላት የምትሄደው እሷ ደግሞ የምትፈልገውን ነገር ታነሳሳለች፣ ትጥላለች፣ ምናምን ምናምን ነገር። እንዲህ እኔ በጣም ነው የተናደድኩት። ጋዜ ኦማይ ጋድ በጣም ተናድጃለሁ የእውነት። እኔ የእውነት በሰድባት ደስ ነው የሚለኝ በደንብ ሙልጭ አድርጌ በሰድባት፣ ግን መሳደብ አልችልም እኔ ስድብ አልወድም። ምን ላርግ? እንዲቺ እንዴት እንዳናደደች እንደሜን ያበላችሁ የእውነት እቺ ከካም። ቆይ እኛማ አንለቅሽም እዩ፣ የእውነት አንለቅሽም። አንቺን እኛ ካላስለቀስንሽ ጠብቂ፣ ኦኬ ጠብቂ። እኛ አንቺን ካላስለቀስንሽ ትወጫለሽ እኮ ሱቅ ዕቃ ልትገዢ የሆነ ማርኬት ምናምን መሄድሽ እኮ አይቀርም። ጠብቂ፣ እኛ ካላስለቀስንሽ አንቺን በዛው ባለሽበት ሚጥሚጣ ነው በጥብጠን አይንሽ ላይ ጣ የምናደርግልሽ። ጠብቂ እሺ። የእውነት እኔ እንዴት እንዳበሳጨችኝ። እሱ ደግሞ ቤቱን ጥሎላ ሲሄድ እንዴት ደሜ እንደፈላ እንዳትጠይቁኝ። በቃ እኔ የእውነት ዛሬ በጣም ተናድጃለሁ። ለጨረቃዬ ግን ይሄን መልእክት አድርሱልኝ። ጨረቃዬ አንቺ አይዞሽ፣ በርቺ፣ ከጎንሽ ነን። ምንም አይነት መጥፎ ነገር እንዳታስቢ፣ በራስሽ ላይ ምንም አይነት ውሳኔ እንዳትወስኝ ፕሊስ። በቃ ፕሊስ። ይሄን ሳስብ እኔም ባይ ነው የሚመጣው። የእውነት ሀይሚ የሆን ነገር ሆናለች። ትናንትና ልክ አልነበረችም፣ ዛሬ ደግሞ አልመጣጣ